ሰላም እንዴት ናችሁ ቤተሰብ? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። አዳዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሁላችሁም ቤተሰቡ ነው ማለት ነው። እንዲሁ አዳዲስ ነገሮቹን የምለቅ ነገሮቹ እንዲደርሳችሁ ማለት ነው። ቶሎ ቶሎ ይደርሳችኋል በደውል ላይ ስታደርጉ ማለት ነው። ጥቁሩን አጠቁሯት ማለት ነው። ደውል ላይ ያደርጉት ማለት ነው። የምለቅላችሁ ነገር ስለሚደርሳችሁ ማለት ነው። ዛሬ እንደምትመለከቱት በጣም ደስም የሚል ነገር ነው ለመናገር ማለት ነው። ዛሬ የተደረገው ነገሮቹ በሁለቱም መሀል ሰላምን በመፍጠሩ እኔም በጣም ደስ ብሎኛል ማለት ነው። እንደዚህ የሱ ክብርም የሷም ክብር ነገሮቹን እንደዚህ አይነት ትምህርት የምሰጥ ነገር ነው። ለሰው ልጅ አክብሮትም ለተመልካችም አክብሮት ይኖራል ማለት ነው። እሱም ብዙ አይኔ ውስጥ መግባት ይቀንሳል ማለት ነው። ብዙ ነገር ሆነዋል። ግን እዚህ አሁንም ጥያቄ እሷ አላት። ጥያቄዋ እንደ አላት በመሆኑ ደግሞ ዛሬ ላይ ሁለቱም አንድ ላይ በመሆናቸው በጣም ደስ ብሎኛል። አንድ ላይ እንትና በማለታቸው ማለት ነው። መታረቃቸው በጣም ደስ የሚል ነገር ነው። እርስ በራሳቸው ሰላምን ያወረዱበትን አንድነታቸውን እንትና እያሉበት በጣም ደስ የሚል ነገር ነው። እና እናንተም የራሳችሁን ተረጋጉ። መረጋገጥ ጥሩ ነው ማለት ነው። ከሷ ደግሞ እንሰማለን። ለምን እንደዚህ ነገር ልታረግ እንደቻለች በምን ምክንያት ነው? እንዴት እንደዚህ አይነት ሀሳብ እሱ ላይ ልታደርገው የቻለችበትን ጥያቄያችን ደግሞ እንደቀጠለ ነው። እንጠይቀዋለን ማለት ነው። ጥያቄያችን ለምንድነው እንደዚህ ልታደርግ የፈለገችበት እንደዚህ አይነት አላማ ልትወሰንበት እና ልታወራ የቻለችበት ልጁ አባት እያለ የሌላ ሰው አባት ነው ልትል የቻለችበት ምክንያቷ ምን እንደሆነ እና ደግሞ በመሃላቸውስ ግጭት ነበረ እንደነገርን ማለት ነው። ወንድማችን እንደተናገረ የተወሰነ ግጭት ነበረን። ከዛ ላይ ደግሞ ለቅሶ ነበርኩኝ ብለዋል። በጣም እውነት ለመናገር ደርሳለች። መውለድ ላይ የደረሰች ሰው ናት። መመላለስ የእውነት በጣም የሚከብድ ነው። ለወራት እንግዲህ የቀራት ነው የምመስለው አይታችሁ ከሆነ ማለት ነው። እኔ እንዳየዋት በጣም ድክም መመላለስ ይከብዳል። መቆም ትንሽ ስለሚከብደው የኛ ያው ትንሽ ተመልካች ምን ማድረግ ያለበት ጊዜው ለሷ መስጠት አስፈላጊ ነው። እንትና እሷም ደግሞ እውነት ሆኖ በነገራችን ጥርት አድርጌ ህይወት መጀመር ነው የምፈልገው ከአሁን በኋላ በመሃላችን ግጭት እንዲመጣ ስለማልፈልግ አንዳንድ ጥያቄዎችን መጠየቅ ይፈልጋለሁ መጠየቅ አለብኝ ብላለች። እውነት በነገራችን ይሄ ነገር ከተጀመረው ወራቶች እያስቆጠሩት ነው። ወራቶች ሆነዋል። ወራት እየቆጠረ ስለሆነ ይሄ ነገር ማስተካከል እንዳለበት እውነቱ ተናግሮታል ማለት ነው። ጭንቀትም ይጨንቃል። የሰው ልጅ እንግዲህ የሆነ ነገር ሊል ስፈልግ አንድ ቋሚ ነገር ይዞ መጥቶ ቋሚ ይሄ ነው ብሎ ማሳወቅና መናገር ማሳየት ትልቅ ነገር ነው። ትልቅነት ነገር ነው እንጂ የውድቀት ነገር አይደለም። እዚህ ጋር እንዴት እንደዚህ አይነት ሀሳቧም ሊመጥለት እንደቻለ እንግዲህ የሰው ልጅ መፋቀር እንዳለ ነው። ይፈቃቀራል፣ ይዋደዳል። መለየትም ደግሞ አለ። ከተለያዩ በኋላ እሱ ህይወቱን የራሱን ሲጀምር እንዴት እሱን ልታስታውስ ቻለች? ከሌላው ህይወቷን ከጀመረች በኋላ በመሃሉ በምን ምክንያት ወደዚህ ልትገለበጥ
እንደቻለችም ይሄን ነገር ማወቅ አለብን። ብትነግረን ደስ ይለናል ማለት ነው። እውነት ብናገር ልጁ እንደተጨናነቀ እውነቱን ነገር ደግሞ እንደዚህ ደስ ይላል። ይቅርታ ማለት ትልቅነት ነው። ይቅርታ ብሎ መቀበል እረፍትነት ነው። ሰላምን ማግኘት ነው። በነገራችን ከሁሉ ሰው ልጅ ሰላም ውስጡ ልታገኙ የምትችሉ በይቅርታ ያለፋችሁትን ሰው ብቻ ነው። ይቅርታ ማለት አንዳንድ ጊዜ እኛ ይቅርታ አድርጉ ለሰው ስንላቸው የንቀት የመናናቅ ነገሮቹ ይመስለናል። ግን የንቀት ሳይሆን እንደዚህ አይነት ይቅርታ ስንላችሁ የሰላምን እረፍትን የምናገኝበትን ነውና ዛሬ አንድ ላይ በመሆናቸውና ደስታውን ምን ያህል ደስተኛ እንደሆነ አይታችሁታል። ፊቱ ላይ ፈገግታው ደስተኛ በመሆኑ እንዴት ደስ እንዳለ አይታችሁት አላደለ? ፊታችሁ ማለት ነው። እንደ የሰው ልጅ ከምንም በላይ ደስታ ነው። ካሁን በኋላ ያው እሷም ባይጠራጠሩ ጥርጥር ባይኖራት በመሃሉ በጣም ደስ ይላል ማለት ነው። አልፈልግም እኔ ጥርጥር ነገሩን እንዲኖረኝ ስለማልፈልግ ነው ምናምን ብላለች ብለዋል። ስለዚህ እሷም ጥርጣሬውን ትታ ምንም ነገር ማለቱን ትታ የኔ ሰላምነቷን ደስታቸው ቢኖሩ ደስ ይለናል፣ ደስ ይለኛል። እንግዲህ ያው እያየን እንትና እንላለን ማለት ነው። ሁለቱንም ማለት ነው ታዩታላችሁ በምን መልኩ እሷ ደግሞ መታ እንደምታስረዳን ነግረናለች። አስረዳችኋለሁ ያለውን ነገር ስላለችን እስክታስረዳን እስክትነግረኝ ድረስ እኛም በተስፋ እንጠብቃታለን ማለት ነው። ምንም የሚያስቸኩለን እንትና የሚያስብለን ነገር አለ ብዬ አላስብም። ማንኛውም ሰው እንትና ይላል ማለት ነው። እንደዛ መልኩ ሆኖ የሚያስረዱን የምታስረዳን ነው ብዬ ይጠብቃለሁ ማለት ነው። እናንተም በተስፋ ጠብቁት ማለት ነው። ልጅቷ ያው ዛሬ ደስተኛ ሆናለች ማለት ነው። በመግባባታቸው በመታረቃቸው እና ጥያቄ ያላትን ነገር በጣም ጀግና ናት። ሌሎቻችሁም ከነዚህ ነገር ትምህርት ብትወስዱ ጥሩ ነው ማለት ይሁን ምናምን ብላችሁ አየት አየት አድርጋችሁ ባታልፉ ጥሩ ነው ማለት ነው። ጠበቅ ያለ ጠንከር ያለ ነገሮችን ብታተኩሩ ጥሩ ነው ብዬ ነው የማስበው ማለት ነው። ሲጀመር እንደዚህ አይነት ልትን እንደቻለች ልጁም ደግሞ እንዴት አንድ ነፍሰ ጡር ኢከሌ ነው ልትል እንደቻለች ይሄን ነገር በደንብ ተደርጎ ብጠራ ጥሩ ነው ማለት ነው። እንዴት እንደዚህ ልትል እንደዚህ አይነቶቹ ውስጥም ልትገባ እንደቻለች የልጅ አባትዮ ስለምን ነው ልክድ እንደፈለገችውን ይሄን ነገሮችን ለኛ ብታጣርልና ይፋ ብታደርግንና ብትነግረን በጣም ደስ ይለናል። ሌሎቻችሁ ደግሞ ራሳቸውን አረጋጉ። ማረጋጋት ጥሩ ነው። መደማመጥ ሰው ልጅ ትልቁ ነገር ነው፣ አስፈላጊ ነው። ስንደማመጥ ነው የሁሉ ነገሩ ማለት ነው ሊሆን የሚችለው ስንደማመጥ ምንድነው ብለን በህልክ ስንጓዘው ህይወታችን ይበላሻል። ህልክ ሳይሆን ማመካከር በምክር መወያየት ስንወያየው የማይስተካከል ነገር ትክክል ወደ ትክክል መንገድ የማይመጣ ነገር የለም ማለት ነው። እና ሁሉ ነገሩ ወደ ነበረበት ቦታ ይመጣል። እኛ መጀመሪያ ምንድነው ማለት ያለብን ቆም ብለን ማደማመጥ አስፈላጊ ነውና ግጭት ውስጥ መግባት እና በጉልበት መጓዝ ዋጋ እንደሚያስከፍለን ማወቅ አለባችሁ ማለት ነው። እሱ በጣም ጎበዝ ነው። በጣም የማደንቅ ልጅ ነው። ትዕግስትነቱን ምንነቱን በጣም ማደንቅለታለሁ። ትዕግስት በመሆኑ
ትግስትነቱን ይዞ እንትና ስላለ ማለት ነው እና መታረቁም ስላደረገ ነው። ቻናልን ግን ላይክ፣ ሼር፣ ሰብስክራይብ